ጤና ይስጥልን። 9ኛ ቀኑን የያዘው የአሜሪካ እስራኤልና ኢራን ጦርነት ምን ደረጃ ላይ ነው? አዳዲስና ትኩስ መረጃዎችን ከአቤር ሚዲያ ይዘን ቀርበናል። እንድትከታተሉን በአክብሮት እንጋብዛለን። 9ኛ ቀኑን በያዘው የአሜሪካና እስራኤል ጥምረት ከኢራን ጋር በሚያደርጉት ጦርነት ትኩስና አዳዲስ ዜናዎች እየተሰሙ ይገኛሉ። በኢራን መዲና ቴህራን በሚገኝ የነዳጅ ማከማቻ ተቋም ላይ የአየር ጥቃት መፈጸሙን የኢራንና የእስራኤል መገናኛ ብዙሃን ዘግበዋል። የፋርስ የዜና ወኪል እንደገለጸው የአሜሪካና የእስራኤል የጦር ጀቶች በደቡባዊ ቴህራን የሚገኘውን የነዳጅ ዲፖ ኢላማ አድርገዋል። የኢራን አብዮታዊ ዘብ በኢራን የነዳጅ ማከማቻ ላይ ለተፈጸመው ጥቃት አፋጣኝ ምላሽ በመስጠት በእስራኤል የሃይፋ ከተማ የሚገኘን የነዳጅ ማጣሪያን ኢላማ ማድረጉን አስታውቋል። ይህ የእርስ በእርስ ጥቃት በቀጠናው ያለውን የኃይል ፍጥጫ ይበልጥ እያባባሰው ይገኛል ተብሏል። የኢራን ጦር ኃይሎች ቃል አቀባይ ቢያንስ ለ6 ወራት ከአሜሪካና እስራኤል ጋር በከፍተኛ ደረጃ ሙሉ ጦርነት ለማድረግ የሚያስችል አቅም እንዳላቸው መግለጻቸው እያነጋገረ ነው። በሌላ ዜና አሜሪካና እስራኤል ሁለተኛው የጦርነት ምዕራፍ ከኢራን ጋር መጀመሩንና ከ12 እስከ 14 ቀናት ይቆያል ተብሎ እንደሚጠበቅ አንድ የአሜሪካ ባለስልጣን ለእስራኤል ቻናል 12 ተናግረዋል። የእስራኤል ጤና ጥበቃ ሚኒስቴር ባወጣው መግለጫ ደግሞ በአሜሪካ እስራኤልና በኢራን መካከል ጦርነት ከተጀመረበት ጊዜ አንስቶም 1929 እስራኤላውያን ቆስለው ሆስፒታል ገብተዋል። የአሜሪካው ፕሬዚደንት ትራምፕ ኢራን በአስቸኳይ እጇን ትስጥ እንጂም ከመስጠት በቀር ከኢራን ጋር የሚደረግ ስምምነት የለም ሲሉ በድጋሚ መግለጻቸው ተሰምቷል። ሳዑዲ አረቢያ በፋርስ ባህረ ሰላጤ አካባቢ የሚገኙ የነዳጅ ማከማቻዎቿም በከፍተኛ ፍጥነት በመሙላታቸው ምክንያት ነዳጇን ወደ ሌላ አቅጣጫ ለማዞር በከፍተኛ ሩጫ ላይ እንደምትገኝ ብሉምበርግ ዘግቧል። በመካከለኛው ምስራቅ እየተባባሰ በመጣው ግጭት ምክንያት የዓለም የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። የብሬንት ድፍድፍ ነዳጅ ዋጋ ከሚያዝያ 2024 ወዲህ ለመጀመሪያ ጊዜ በበርሜል $90 በመሻገር በ5.5% አድጓል። በተመሳሳይ የአሜሪካው የዌስት ቴክሳስ መካከለኛ ድፍድፍ ነዳጅ የ8% ጭማሪ በማሳየት $87.51 ደርሷል። በተለይም በአሜሪካና በኢራን መካከል ያለው ውጥረት በሆርሙዝ ወሽመጥ የባህር ትራንስፖርት ላይ መስተጓጎል በመፍጠሩም ገበያዋን አስግቶታል። የኳታር ኢነርጂ ሚኒስተር ግጭቱ ካልቆመ የነዳጅ ዋጋ እስከ $150 ሊያሻቅብ እንደሚችልና የምርት መቋረጥ ሊከሰት እንደሚችል አስጠንቅቀዋል። ይህም በዓለም ኢኮኖሚ ላይ ከባድ ጫና ሊፈጥር እንደሚችል ተገልጿል። የአውሮፓ ተፈጥሮ ጋዝ ዋጋም በ4.4% በመጨመር የኃይል እጥረቱን አባብሶታል መባሉ ነው የተሰማው። አረብ ኤምሬትስ በይፋ ጦርነቱን መቀላቀሏ ተነገረም። ባለፉት ቀናት በኢራን ከፍተኛ የሚሳኤልና ድሮን ጥቃት ሰለባ የነበረችው ዩናይትድ አረብ ኤምሬትስ ኢራን ላይ ጥቃት መፈጸሟ ተነግሯል። ይህ የዩኤኢ ጥቃት ጦርነቱ ከተጀመረ የመጀመሪያው ጥቃት ተብሎ ተመዝግቧል። አገሪቱ በይፋ ጦርነቱን ተቀላቅላለች መባሉ አነጋጋሪ ሆኗል። ባለፉት ቀናት በኢራን ከፍተኛ ሚሳኤልና ድሮን ጥቃት ሰለባ የነበረችው የተባበሩት አረብ ኤምሬትስ በኢራን የጨው ውሃ ማጣሪያ ተቋም ላይ ጥቃት መሰንዘሯን መረጃዎች አመላክተዋል። የአገሪቱ መከላከያ ቢሮ ኢራን ላይ ጥቃት መፈጸሙን ይፋ አድርጓል ተብሏል። ይህም ጦርነቱ አድማሱን እያሰፋም ተጨማሪ ኃይላትን እየጋበዘ ለመሆኑ ማረጋገጫ ነው ተብሏል። 220 የአሜሪካ ወታደሮች መገደላቸውንና መቁሰላቸውን ኢራን ገለጸች። ኢራን ባለፉት 24 ሰዓታት ውስጥ በፈጸመችው የአጸፋ ጥቃት 200 የአሜሪካ ወታደሮችና አዛዦች መገደላቸውንና መቁሰላቸውን አስታወቀች። ፕሬስ ቲቪ እንደዘገበው የኢራን ሀታም አልአንቢያ ማዕከላዊ ቃሪያ ቃል አቀባይ ሌተናል ኮሎኔል ኢብራሂም ዞልፋጋሪ እንደገለጹት በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል ክፍለ ጦር ላይ በተፈጸመ ጥቃት 21 ወታደሮች ተገድለዋል። በተጨማሪም በአልዳፍራ አየር ማረፊያ በሚገኘው የአሜሪካ ወታደራዊ ካምፕ ላይ በደረሰ ጥቃት ወደ 200 የሚጠጉ ወታደሮች መገደላቸውንና መቁሰላቸውን ኢራን ገልጻለች። በፋርስ ባህር ሰላጤ ሰሜናዊ ክፍልም የአሜሪካ ንብረት የሆነ የነዳጅ ጫኝ መርከብ ላይ ጥቃት መፈጸሙ ተጠቅሷል። ይሁን እንጂ አሜሪካም ሆነ ገለልተኛ ወገኖች እስካሁን ይህንን መረጃ አላረጋገጡም ነው የተባለው። ኢራን በእስራኤሏ ሃይፋ ከተማ የሚገኘውን የነዳጅ ማጣሪያና የኃይል ማመንጫ ጣቢያ በከባድ ሚሳኤሎች መታች።
የኢራን አብዮታዊ ዘበኛ ባወጣው ይፋዊ መግለጫም ትላንት ሌሊት በእስራኤል ሃይፋ የሚገኘውን ግዙፍ የነዳጅ ማጣሪያና የኃይል ማመንጫ ጣቢያ በሄቨር ሸከን ባሊስቲክ ሚሳይሎች መምታቱን አስታውቋል። ይህ ጥቃት የተፈጸመው አሜሪካና እስራኤል በቴሄራን አቅራቢያ በሚገኘው 5 የኢራን የነዳጅ ማከማቻዎች ላይ ለሰነዘሩት ጥቃት ተመጣጣኝ ምላሽ ለመስጠት መሆኑን የኢራን መገናኛ ብዙሃን ዘግበዋል። በሃይፋ ከተማ የሚገኙ ነዋሪዎች ወደ መጠለያ እንዲገቡ የተደረገ ሲሆን በከተማዋ የኃይል መቆራረጥ መከሰቱ ተነግሯል። ይህንን ተከትሎ እስራኤል አብዛኞቹ ሚሳይሎች በአየር መከላከያ ማክሸፏን ብትገልጽም በሃይፋ የነዳጅ ማጣሪያ አካባቢ ፍንዳታዎች ስለመሰማታቸው ተነግሯል። ጠቅላይ ሚኒስትር ቤንያሚን ኔታንያሁን እስራኤል ጦርነቱን በሙሉ ኃይሏ እንደምትቀጥል አስታውቀዋል። የመካከለኛው ምስራቅ ውጥረት ወደ ከፍተኛ ደረጃ የተሸጋገረ ሲሆን የነዳጅ ዋጋም በዓለም ገበያ ላይ ታይቶ በማይታወቅ መልኩ ከፍተኛ ጭማሪ እያሳየ ይገኛል። ቱርክ ግዛቷን ኢላማ ለሚያደርግ ማንኛውም የሚሳኤል ትንኮሳ ለኢራን ማስጠንቀቂያ ሰጠች። አንካራ ግዛቷን ኢላማ ያደረገ ማንኛውንም ሚሳኤል ጥቃት ዳግም እንዳይሞከር ለቴሄራን ጠንከር ያለ ማስጠንቀቂያ መስጠቷ ተነግሯል። ይህ ማስጠንቀቂያ የተሰጠው ከጥቂት ቀናት በፊት ከኢራን ተተኩሶም ወደ ቱርክ አቅጣጫ ሲምዘገዘግ የነበረ ባሊስቲክ ሚሳኤል በኔቶ መጠለፉን ተከትሎ ነው። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ጉዳዩን አስመልክተው በሰጡት መግለጫ እኛ በቀላሉ በትንኮሳ የምንቀሰቀስ ሀገር አይደለንም ብለዋል። ሚኒስትሩ አክለውም ከኢራን ወገኖች ጋር ንግግር ማድረጋቸውን ገልጸው የተተኮሰው ሚሳኤል አቅጣጫውን ስቶ የመጣ ከሆነ ያ ሌላ ነገር ነው። ነገር ግን ድርጊቱ የሚቀጥል ከሆነ ምክራችን ጥንቃቄ እንዲያደርጉ ነው ሲሉ አስታውሰዋል። ሃካን ፊዳን አክለውም ማንኛውም የኢራን አካል በቱርክ ላይ መሰል አደገኛ ጀብዱ ውስጥ እንዳይገባ አሳስበዋል ተብሏል። የኔቶ አባል የሆነችው ቱርክ ይህንን ማስጠንቀቂያ ያሰጠችውም በቀጠናው ያለው ውጥረት በጨመረበትና የሀገሪቱን ብሔራዊ ደህንነት ለመጠበቅ ማንኛውንም እርምጃ እንድትወስድ ባረጋገጠችበት ወቅት ነው ተብሏል። በቴሄራን የነዳጅ ማከማቻዎች ላይ በተሰነዘረ ጥቃት የከተማዋ ጎዳናዎች በእሳት ተዋጡም። የእስራኤል ጦር በኢራን መዲና ቴሄራን የሚገኙ ስልታዊ የነዳጅ ማከማቻ ዲፖዎችን ኢላማ ያደረገ የአየር ጥቃት መፈጸሙን ተከትሎም በከተማዋ አስከፊ የተባለ የቃጠሎ አደጋ መከሰቱ ተዘግቧል። ጥቃቱ ያረፈባቸው የነዳጅ ማከማቻዎች በከፍተኛ ሁኔታ መውደማቸውን ተከትሎም ከፍተኛ መጠን ያለው ነዳጅ ወደ ከተማዋ የፍሳሽ ማስወገጃ መስመሮች ውስጥ መፍሰሱ ታውቋል። ይህ ወደ ፍሳሽ መስመሩ የገባው ነዳጅ በፈጠረው ከፍተኛ ቃጠሎም በቴሄራን ጎዳናዎች ላይ የእሳት ወንዝ የሚመስል አስፈሪ ትዕይንት መታየቱን ከስፍራው የሚወጡ ተንቀሳቃሽ ምስሎች አሳይተዋል። እሳቱ በከተማዋ ዋና መንገዶችና በፍሳሽ መውረጃ ቀዳዳዎች ውስጥ ሲንቀሳቀስ የታየ ሲሆን አካባቢውም በጥቁር ጭስ መጋረዱ ተገልጿል። የእስራኤል መከላከያ ሰራዊት ጥቃቱን ማረጋገጡንና ይህም በኢራን ወታደራዊ መሰረተ ልማቶች ላይ እየደረሰ ያለውን ጉዳት ይበልጥ ለማጠናከር ያለመ መሆኑን ገልጿል። በሌላ በኩል የኢራን ዘይት ሚኒስቴር የእሳት አደጋ ሰራተኞች ቃጠሎውን ለመቆጣጠር ርብርብ እያደረጉ መሆኑን ጠቁሞ ጥቃቱ በሀገሪቱ የነዳጅ አቅርቦት ላይ እጥረት እንደማይፈጥር አስታውቋል። ይህ ጥቃት በሁለቱ ሀገራት መካከል ያለውን ቀጠናዊ ውጥረት ወደ አዲስ ምዕራፍ ያሸጋገረ ሲሆን በቴሄራን ሰማይ ስር የታየው የቃጠሎ ብርሃን ጭስ ለበርካታ ኪሎ ሜትሮች ርቀት እንደሚታይ ተነግሯል። የአሜሪካ ጦር ሰፈሮች በቀጠናው እስካሉ ድረስ ሰላም አይታሰብም ሲሉ ገለጹ። የኢራን ፓርላማ አፈ ጉባኤም በመካከለኛው ምስራቅ ሀገራት የአሜሪካ ጦር ሰፈሮች እስካሉ ድረስ ቀጠናው ሰላም ፈጽሞ እንደማያገኝ የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ገለጹ። አፈ ጉባኤው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የአሜሪካ ወታደራዊ መገኘት በቀጠናው ለሚከሰቱ ግጭቶችና አለመረጋጋቶች ዋነኛ ምክንያት መሆኑን ጠቁመዋል። ጋሊባፍ አክለውም የቀጠናው ሀገር እውነተኛ ሰላምን ማጣጣም የሚችሉ የውጭ ኃይሎች ጣልቃ ገብነት ሲቆምና የአሜሪካ ጦር ከአካባቢው ሙሉ በሙሉ ሲወጣ ብቻ መሆኑን አሳስበዋል ተብሏል። ይህ የኢራን ከፍተኛ ባለስልጣን አስተያየት የወጣው በመካከለኛው ምስራቅ ያለው ወታደራዊ ውጥረት በከፍተኛ ደረጃ በጨመረበትና በኢራንና በአሜሪካ መካከል ያለው የቃላት ጦርነት በበረታበት ወቅት ነው ተብሏል። ኢራን ቀደም ሲልም የአሜሪካ ጦር ከቀጠናው እንዲወጣ በተደጋጋሚ ስትወተውት መቆየቷ የሚታወስ ሲሆን የአሁኑ የአፈ ጉባኤው ንግግርም ሀገሪቱ ለአሜሪካ ያላትን ጠንካራ ተቃውሞ በድጋሜ ያረጋገጠ መሆኑ ተመላክቷል። ተመልካቾች በሌሎች መረጃዎች ተመልሰን እንመጣለን። አቤል ሚዲያን እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁን ስለቆያችሁ እናመሰግናለን። ጥሩ ጊዜ ተመኘን።